ዘንድሮ የአላፍ ዝማሬ በመስቀል አደባባይ እንደሚደረግ አዘጋጆቹ ገልጸዋል። የኢትዮጵያ ጃንደረባው ትውልድ ኢጃት የአላፈት ዝማሬ ምክንያት በማድረግ አውደ ርዕይ አዘጋጅቷል። አውደ ርዕይና ፎረም መድረክ ከታህሳስ 16 ቀን ጀምሮ እስከ ታህሳስ 23 ቀን እንደሚቆይም በጊዮን ሆቴልም እንደሚከናወን ገልጿል። በዝግጅቱ ወቅትም የተለያዩ አብነት ትምህርት ስራቸውን ያቀርባሉ። የቀድሞ የታሪክ ተመራማሪዎች፣ ቀሳውስት፣ የተለያዩ ምሁራን ቀርበው እንግዲህ ምርምራቸውን ያቀርባሉ። በርካታ ዝግጅቶችም እንደዚሁ ተዘጋጅቷል። የፕሮግራሙ ለመታደም 300 ብር እንደሚያስከፍልም መግቢያ ማለት ነው። የ300 ብር ደግሞ የጃንደረባው ወጪ ያወጣውን ለመሸፈን እንጂ ለሌላ ትርፍ አይደለም ሲል እንግዲህ ጋዜጣዊ መግለጫቸው ይጠቅሰውታል። በሌላ በኩል የጃንደረባው እንግዲህ አመት የአላፍ ዝማሬ ታህሳስ 28 ቀን በመስቀል አደባባይ እንደሚደረግና እንደዚሁም ደግሞ በተለያዩ በ8 ቦታዎች እንደሚካሄድም ገልጿል። ለምሳሌ በድሬዳዋ ለገህር አደባባይ እንደሚከናወን ገልጿል። የሰራው ይህ ጃንደረባው እንግዲህ በተለያዩ በድሬዳዋ እንደዚሁም በሐዋሳም እንደሚካሄድ አምና ላይ እንግዲህ ታውቋል ማለት ነው። እንደሚታወቀው ከተጀመረ 3 አመታትን ሆኖታል ይህ ጃንደረባው ማለት ነው። መጀመሪያ ላይ 50 ሺህ ነበር በቦሌ መድኃኔዓለም፣ ቀጣይም 80 ሺህ ሆነ። ይህንን የሰው ቁጥር ከፍተኛ መጨናነቅ ለመቀነስ ሲባል በመስቀል አደባባይ እንዲደረግ ወስነናል ሲል ነው እንግዲህ የጃንደረባው አመራሮች ወይም ኃላፊዎቹ ጋዜጣዊ መግለጫቸው ላይ እንዳሰረፉት ማለት ነው። ከዚህ ጋር ተያይዞ ከፍተኛ የሆነ ውዝግብ አለ ግን ከዚህ ጋር በተያያዘ ከፍተኛ ውዝግብ እንዳለ በተለያዩ ሶሻል ሚዲያዎችም እኛም መረጃው ደርሶናል። ይህንን ለማጥራት ደግሞ ይህንን ወይም ትችቶችን የተለያዩ ቅሬታ የሚቀርቡትን ለማጥራት በዕለት ዕለት ከፍተኛ የሆነ ማብራሪያ ይሰጥበታል ሲሉ በጋዜጣዊ መግለጫቸው ወቅት ይፋ አድርገዋል የተባለው። እንግዲህ እዛው ያደርሰን። መልካም ቆይታ